እንኳን ደህና መጣችሁ። ዛሬ የምንመረምራቸው ምንጮች እውነት ለመናገር በጣም ከባድ ጥያቄዎችን ነው የሚያነሱት። አዎ፣ በጣም ስነ መለኮታዊ ጥልቀት ያላቸው ናቸው። ዋናው ጥያቄ ይህ ነው። አንድ ሰው በኃጢአትና በሞት ሕግ ስር ወድቆ ሳለ ከዚያ እንዴት ሊያመልጥ ይችላል? እና ምንጮቹ የሚሰጡት መልስ መጀመሪያ ላይ በጣም ግልጽ ነው። ምንድን ነው? በሰው ብቃትና ችሎታ ብቻ ፈጽሞም አይቻልም። በማቴዎስ ወንጌል ላይ ደቀ መዛሙርቱ ታዲያ ማን ሊድን ይችላሉ ብሎ ሲጠይቁ የተሰጣቸው መልስም ይህ በሰው ዘንድ አይቻልም የሚል ነበር። በጣም ተስፋ አስቆራጭ ይመስላል። በትክክል ግን ያው የችግሩን ግዝፈት ካላወቅን የመፍትሄውን ታላቅነት ልንረዳ አንችልም። ምንጮቹ የሚጀምሩት ከዚሁ ነው። እውነት ነው። ችግሩ በጣም ከባድ ነው። አዎ፣ የሰው ልጅ በራሱ ሊፈታው የማይችል የህልውና አጣብቅኝ ውስጥ ነው ያለው። እናም የዛሬው ውይይታችን ተልዕኮ እነዚህ ምንጮች ለዚህ ከባድ ችግር የሚያቀርቡትን መፍትሄ መመርመር ነው። ለምሳሌ አስተራቂ ለምን አስፈለገ የሚለውን እንመለከታለን። በጣም ወሳኝ ነጥብ ነው። ከዚያም በጣም ውስብስብ ሆነው የመለኮታዊ ፍትህ ጥያቄ እንገባለን። አዎ፣ ያኛው ትንሽ ያወዛግባል። ማለት እግዚአብሔር በአንድ በኩል ለሰው ልጅ ምሕረት ሲያደርግ፣ በሌላ በኩል እንደ ሰይጣን ላሉት ፍጡራን ፍርድን የሚያሰናው እንዴት ነው? የፍትሃዊ ነው ወይ? ይህንን ጥያቄ ብዙዎች ይጠይቃሉ። በመጨረሻም የመስቀሉ ትርጉም ምንድን ነው የሚለውን በመፈተሽ እናጠቃልላለን። እዚህ ላይ ግን አንድ ሊሰመርበት የሚገባ ነጥብ አለ። ምንድን ነው? እነዚህ ምንጮች መለኮታዊውን ዕቅድ እንደ አንድ ደረቅ የሕግ ሰነድ አድርገው አያቀርቡትም። እንዴት ነው የሚያቀርቡት? ይልቁንም እንደ አንድ የታሪክ ድርሰት ወይም ድራማ ነው የሚተርጉት። ኦ አዎ፣ እግዚአብሔር ንድፈ ሐሳብን ብቻ የተናገረ ሳይሆን ፍትህ እና ፍቅር ምን ማለት እንደሆነ በተግባር እያሳየ ነው ይላሉ። ፍጡራን በተሻለ ሁኔታ እንዲረዱት ማለት ነው? በትክክል። ምክንያቱም ፍጡራን ረቂቅ የሆኑ እውነቶችን በተሻለ ሁኔታ የሚረዱት በታሪክ እና በገሃድ ድርጊት ሲገለጽላቸው ነው። በጣም ጥሩ ነጥብ ነው። እንግዲያ ወደ ታሪኩን ግባ። እሺ። ምንጮቹ የሚሉት የሰው ልጅ በኃጢአትና በሞት ሕግ ስር ነው። ይሄ ምን ማለት ነው? በቃ አንድ ጊዜ ስህተት ሰርተናል ማለት ነው ወይስ ከዚያ የጠለቀ ነገር ነው? ከዛ በጣም የጠለቀ ነው። ሕግ ሲል እዚህ ላይ የሚያወራው ስለ አንድ ማይለወጥ መርህ አለ። እንደ የሰበት ሕግ? ልክ እንደዛ። አንድን ዕቃ ወደ ላይ ብትወረረው ወደ መሬት መውደቁ አይቀርም። በተመሳሳይ የኃጢአት ውጤት ሞት ነው የሚል መንፈሳዊ መርህ አለ። ስለዚህ ከዚህ ሕግ ማምለጥ አይቻልም ማለት ነው? አይቻልም። የሰው ልጅ በዚህ ሕግ ስር መሆኑ ከውጤቱ ማምለጥ አይችልም ማለት ነው። ችግሩ ደግሞ ከዚህ ሕግ ራሱን ነፃ የሚያወጣበት ምንም አይነት የሞራልም ሆነ የመንፈሳዊ ጥንካሬ የለውም። እሺ፣ ችግሩ ግልጽ ነው። ሰው በራሱ ሊወጣበት ከማይችለው አዘቅት ውስጥ ነው ያለው። አዎ። ታዲያ መፍትሄው ምንድን ነው? ምንጮቹ ወደ አንድ ወሳኝ ጽንሰ ሐሳብ ይመሩናል። ይኸውም አስተራቂ ወደሚለው ሐሳብ። ይህ ቃል በጣም የተለመደ ቢሆንም እዚህ ላይ ያለው ትርጉም ግን ልዩ ይመስለኛል። በጣም ልዩ ነው። ምክንያቱም የአስተራቂው ማንነት የድነቱ እምብርት ነው። እንዴት? ምንጮቹ እንደሚሉት በአምላክና በሰው መካከል ያለው አስተራቂ ቴራ ሰው ወይም ኃያል መልአክ ሊሆን አይችልም። ለምን? ምክንያቱም አስተራቂው የሁለቱንም ወገኖች ተፈጥሮ ሊኖረው ይገባል። አንደኛ ጢሞቴዎስ ላይ በእግዚአብሔርና በሰው መካከል ያለው አስተራቂ አንድ ነው፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። እዚህ ላይ ሰው የሆነው የሚለው አገላለጽ ወሳኝ ነው እያልሽ ነው? በጣም ወሳኝ ነው። ቆይ እስኪ ለምን አምላክም ሰው መሆን አስፈለገው? አምላክ ብቻ ሆኖ ነገሩን መፍታት አይችልም ነበር? ምንጮቹ ሁለት ዋና ዋና ምክንያቶችን ያስቀምጣሉ። አንደኛ፣ ፍጡር ያልሆነው አምላክ የሰው ልጅ ሁኔታ፣ ፈተናና ድካም ሙሉ በሙሉ እንደሚረዳ በተግባር ለማሳየት ራሱ ሰው ሆነ። እኔ በእናንተ ቦታ ሆኜ አሳልፌዋለሁ የሚል ማረጋገጫ ለመስጠት። በትክክል። ያ ለሰው ልጆች ትልቅ ማጽናኛና መተማመኛ ይሰጣል። ሁለተኛውስ? ሁለተኛውና ዋነኛው ምክንያት ደግሞ የእግዚአብሔርን ሕግጋት መጠበቅ እንደሚቻል ለማሳየት ነው። ኦ፣ የሰይጣንን ክስ ውድቅ ለማድረግ ማለት ነው። አዎ፣ ሰይጣን መጀመሪያም የከሰሰው የአምላክ ሕግ ፍትሐዊ አይደለም፣ ፍጡራን ሊጠብቁት አይችሉም በሚል ነበር። ክርስቶስ ግን ሰው ሆኖ ያንን ሕግ ያለምንም ስህተት በመጠበቅ የሰይጣንን ክስ ውድቅ አደረገው። ቆይ እስኪ አስተራቂ ስንል አእምሮዬ ውስጥ ቀድሞ የሚመጣው ሙሴ ነው። በብሉይ ኪዳን በእግዚአብሔርና በሕዝቡ መካከል የነበረው እሱ አደለ? ሕግን የተቀበለው ለእነርሱም የለመነው እሱ ነው። አዎ። ታዲያ
እዚህ ላይ የምናወራው አስታራቂነት ከሙሴ ሚና በምን ይለያል? የእሱ በቂ አልነበረም ማለት ነው? በጣም ጥሩ ጥያቄ ነው። ይህንን መለየት በጣም አስፈላጊ ነው። አዎ ሙሴ አስታራቂ ነበር። ነገር ግን ምንጮቹ የእሱን አስታራቂነት እንደ ጥላ ወይም ምሳሌ ነው የሚቆጥሩት፣ ወደ እውነተኛው ነገር የሚያመለክት። ልክ እንደዛ የሙሴ ሥራ ሰዎችን ወደ እውነተኛው አስታራቂ ማመልከት ነበር። ልዩነቱ ይሄ ነው። ሙሴ የሌላውን ደም ማለትም የእንስሳትን ደም ይዞ ወደ እግዚአብሔር የሚቀርበው፣ ይህም ኃጢአትን ለጊዜው ይሸፍናል እንጂ ከስሩ አይነቅለውም። ዕብራውያን ላይ እንደሚለው ክርስቶስ ግን የፍየሎችና የጥጆችን ደም ሳይሆን የራሱን ደም ይዞ ገባ፣ የዘላለምንም ቤዛነት አገኘልን ይላል። ስለዚህ የሙሴ በየዓመቱ መደገም ነበረበት፣ የክርስቶስ ግን አንድ ጊዜ ለዘላለም የተደረገ ነው። በትክክል ሙሴ መንገድ ጠራጊ ነበር፣ ክርስቶስ ግን መንገዱ ራሱ ነው። እሺ፣ ይህንን ነጥብ ተረድቻለሁ። ነገር ግን ይህ ሌላ ጥያቄ ያስነሳብኛል። እሺ፣ ምንጮቹ ስለ ፍትሕ ሲያወሩ አዳምን የሰው ዘርን ማለት ነው እና ሰይጣንን ያነጻጽራሉ። አዎ፣ ሁለቱም የእግዚአብሔርን ሕግ ጥሰዋል። ሁለቱም በዳዮች ናቸው። ታዲያ ፍትሕ እንዴት ነው አንዱን ሲያድን ሌላውን የሚቀጣው? ይህ ሚዛናዊ ያልሆነ አይመስልም? አሁን የመለኮታዊ ፍትሕ ዋናው አጣብቂኝ ላይ ደረስን። አዎ፣ ይህ በጣም ጥልቅ ነጥብ ነው። ምንጮቹ እንደሚሉት እግዚአብሔር በሁለት ከባድ ምርጫዎች መካከል ነበር። እስቲ አስበው። እሺ፣ አንደኛ እግዚአብሔር አዳምን ያለምንም ምክንያትና ማብራሪያ ይቅር ቢለው ሰይጣንና እርሱን የሚከተሉ መላእክት ወዲያውኑ ይህ አድልጎ ነው ብለው ይከሳሉ። እኔም በድያለሁ፣ እሱም በድሏል። ታዲያ ለምን እሱ ምሕረት አገኘ? በትክክል ያንተ ፍትሕ የታለ ብለው የመክሰስ የሞራል መብት ያገኛሉ። ይህ ደግሞ በመላው ፍጥረት ፊት የእግዚአብሔርን አስተዳደር ጥያቄ ውስጥ ይከተዋል። እውነት ነው። ፍትሕ ለሁሉም እኩል መሆን አለበት። ሌላኛው ምርጫ ምንድን ነበር? ሌላኛው ምርጫ ደግሞ እግዚአብሔር በሕጉ መሰረት ለሰይጣንም ለአዳምም የሞት ፍርድ ቢፈረድባቸው ነው። ይህም ሌላ ችግር ይፈጥራል። አዎ፣ ሌሎች ፍጡራን ለምሳሌ በሰማይ ያሉ መላእክት የእግዚአብሔር ሕግ በጣም ከባድና ጨካኝ ነው፣ ማንም ሊጠብቁ አይችልም፣ ያጣሰውም መጨረሻው ጥፋት ነው ብለው እንዲያስቡና በፍርሃት እንዲታዘዙት ያደርጋቸዋል። የእግዚአብሔር መንግሥት ደግሞ በፍቅር ላይ ነው የተመሰረተው፣ በፍርሃት ላይ አይደለም። ልክ ነህ። ስለዚህ ሁለቱም ቀላል መፍትሄዎች ያለምንም ቅድመ ሁኔታ ምሕረት ማድረግም ሆነ ያለምንም ልዩነት መፍረድም የእግዚአብሔርን ባህሪ ሙሉ በሙሉ አይገልጹም ነበር። በጣም ውስብስብ ሁኔታ ነው። ፍቅርና ፍትሕን በአንድ ጊዜ ማሳየት ነበረበት ማለት ነው። ታዲያ መፍትሄው ከየት መጣ? ይህንን አጣብቂኝ እንዴት ፈታው? መፍትሄው ፍጡራን በሰጣቸው ነፃ ፈቃድና ምርጫ ላይ ተመሰረተ። ቁልፉ ነገር ንስሐ ነው። አዎ፣ ቁልፉ ቃል እሱ ነው። ምንጮቹ እንደሚሉት የእግዚአብሔር ምሕረት ለሁሉም ክፍት ነው፣ ነገር ግን የሚሰጠው ኃጢአቱን አምኖ ለመተው ለሚፈልግ ብቻ ነው። ልዩነቱ ያለው በበዳዮቹ የልብ ዝንባሌ ላይ ነው ማለት ነው። በትክክል ሰይጣን በክፋቱ ጸንቷል። ንስሐ መግባትም ሆነ መለወጥ አይፈልግም፣ ክሱንም አያቆምም። የሰው ልጅ ግን ምንም እንኳን ቢወድቅም ንስሐ የመግባትና ወደ ፈጣሪው የመመለስ ዕድል ተሰጥቶታል። ስለዚህ የእግዚአብሔር ይቅርታ በዘፈቀደ ሳይሆን ንስሐ በገባና በተሰበረ ልብ ላይ የተመሰረተ ሆነ። ይህ ማለት የክርስቶስ ደም የሚሰራው ቃል ኪዳን ለገቡና ንስሐ ለሚገቡ ብቻ ነው ማለት ነው። በትክክል ይህ በጣም ወሳኝ ነጥብ ነው። ያው ደም ያው መስዋዕት ለሁለት የተለያዩ ወገኖች ሁለት የተለያየ ውጤት አለው። እንዴት? ንስሐ ለገቡና በክርስቶስ ላመኑ የሰው ልጆች የኃጢአት ስርየትና የይቅርታ ማረጋገጫ ይሆናል። በሌላ በኩል ደግሞ ንስሐ ለመግባት ፈቃደኛ ላልሆኑትና በክፋታቸው ለጸኑት፣ ለምሳሌ ለሰይጣን የእግዚአብሔር ፍትሕ ትክክል መሆኑን ያረጋግጥ የፍርድ ማጽኛ ይሆናል። ደግሞ ምሕረት ለሚፈልግ ምሕረት አለ፣ ፍትሕ ለሚፈልግ ደግሞ ፍትሕ አለ እያለ ይመሰክራል ማለት ነው። በጣም ጥሩ አገላለጽ ነው። ምንጮቹ እንዳውም አንድ መላምት ያቀርባሉ። እሱ ምንድን ነው? ሰይጣን መጀመሪያ ላይ ንስሐ ቢገባ ኖሮ የመላው የድነት ታሪክ አሁን ካለው ፈጽሞ የተለየ ሊሆን ይችል ነበር ይላሉ። ዋው! ይህ የሚያሳየው የእግዚአብሔር ፍትሕ በምርጫና በንስሐ በር ላይ የተመሰረተ መሆኑን ነው። ልክ ነህ። ይህ በእርግጥም ትልቅ ሐሳብ ነው። አሁን ደግሞ እስኪ ወደ ሕግ ሚና እንመለስ። እሺ። በገላትያ ላይ ሕግ ሕይወትን መስጠት ቢችል ኖሮ
ጽድቅ በእርግጥ በሕግ በሆነ ነበር ይላል። ይህ ማለት ሕግ በራሱ ሰዎችን ማዳን አይችልም። ታዲያ ጥቅሙ ምንድን ነው? ለምን ተሰጠ? ምንጮቹ ይህንን ለማስረዳት በጨለማ ውስጥ ያለች ሻማ የሚል በጣም ጉር ምሳሌ ይጠቀማሉ። አዎ ሰምቼዋለሁ። እስኪ በአይነ ህሊናችን እንየው። አንድ ሰው በጣም በቆሸሸ ልብስ ክሮሜሽና ጨለማ ክፍል ውስጥ ቢቆም የልብሱን መቆሸሽ ላያይ ይችላል? በፍጹም። የክፍሉን ውጥንቅጥም ላያይ ይችላል። ሁሉም ነገር ደህና ይመስለዋል። ነገር ግን አንድ ሰው ትንሽ ሻማ ይዞ ወደ ክፍሉ ሲገባ ብርሃኑ የልብሱን እድፍ፣ የወለሉን ቆሻሻ፣ የግድግዳውን የሸረሪት ድር በግልጽ ያሳየዋል። ሻማው ክፍሉን አልቆሸሸውም፣ ቆሻሻውን ገለቀው እንጂ። በትክክል። ኦኬ። ስለዚህ ሕግም እንደዚያው ነው እያልነው። ኃጢአትን አልፈጠረም፣ ነገር ግን ኃጢአት ምን እንደሆነ ገለጠልን። ልክ ነህ። ሐዋርያው ጳውሎስ በሮሜ ላይ ሕጉ አትመኝ ባይል ኖሮ መመኘት ምን እንደሆነ አላውቅም ነበር ያለው ለዚህ ነው። የሞራል መስታወት ነው ማለት ነው። አዎ። ወደ ውስጥ ስንመለከት የራሳችንን ጉድለትና የኃጢአት ሁኔታ እንድናይ ያደርገናል። ይህንን ስናይ ደግሞ ሁለት ነገሮችን እንረዳለን። አንደኛ በራሳችን ጽድቅ መቆም እንደማንችል፣ ሁለተኛ ደግሞ ከዚህ ሁኔታ የሚያወጣን አዳኝና ይቅርታ መንገድ እንደሚያስፈልገን። ስለዚህ ሕግ መድኃኒቱ ሳይሆን የበሽታ መመርመሪያ መሳሪያ ነው። በቃ ምርጥ አገላለጽ ነው። በሽታውን እንዳለብን በትክክል ይነግረናል። ያለ ምርመራ ደግሞ ሕክምና የለም። በጣም ግሩም ነው። በሽታውን የሚመረምረው ሕግ ከሆነ መድኃኒቱ ደግሞ መስቀሉ ነው ማለት ነው። አዎ። ምንጮቹ እንደሚሉት መስቀሉ እግዚአብሔር ለሰው ልጆች ያለውን ፍቅር በተጨባጭ ያሳየበት ክስተት ነው። ሮሜ ላይ ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይላል። ይህ ፍቅር እንዴት ነው ለውጥ የሚያመጣው? ምክንያቱም ይህ ፍቅር ተራ ስሜት ሳይሆን ኃይል ያለው ነው። አንድ ሰው ፈጣሪው እሱን ከሞት ለማዳን ሲል እስከ መስቀል ድረስ ራሱን አሳልፎ እንደሰጠ ሲገነዘብ በልብ ውስጥ ትልቅ ለውጥ ይፈጠራል። አዎ፣ የጥፋተኝነት ስሜት ብቻ ሳይሆን ከፍተኛ የሆነ የምስጋናና የፍቅር ስሜት ይወለዳል። ይህ ፍቅር ደግሞ ኃጢአትን እንዲጠላና ከእሱ ለመራቅ እንዲነሳሳ ያደርገዋል። በሕግ ፍርሃት ብቻ ሊገኝ የማይችል ውስጣዊ ለውጥ ያመጣል። በትክክል። ከዚያም በክርስቶስ ደም የኃጢአት ይቅርታን ካገኘ በኋላ ሂደቱ እዚያ ላይ አያበቃም። ምን ይቀጥላል? የመንፈስ ቅዱስን ስጦታ ይቀበላል። የሐዋርያት ሥራ ላይ ንስሐ ግቡ የመንፈስ ቅዱስንም ስጦታ ትቀበላላችሁ ይላል። ይህ መንፈስ ሁለት ዋና ዋና ሥራዎች አሉት። አንደኛው ቀደም ሲል ያሸንፈው የነበረውን የኃጢአት ዝንባሌ እንዲቋቋምና እንዲያሸንፍ ኃይል ይሰጠዋል። ሁለተኛ የእግዚአብሔርን ሕግ በፍቅርና በፈቃደኝነት እንዲጠብቅ ያደርገዋል። ስለዚህ ሂደቱ ምርመራ በሕግ፣ መድኃኒት በመስቀል እና የማገገሚያ ኃይል በመንፈስ ቅዱስ። በቃ ሦስቱም ተያይዘው ነው የሚሰሩት። በጣም ግልጽ ነው። ከችግሩ ጀምረን መፍትሄው እንዴት ደረጃ በደረጃ እንደሚሰራ አይተናል። ታዲያ ይህ ሁሉ ምን ማለት ነው? የዚህ ሁሉ ድራማ ፍጻሜው ምንድን ነው? ነጥቦችን ስናገናኛቸው ወደ አንድ ትልቅ መደምደሚያ እንደርሳለን። ምንጮቹም ያሳዩት አራት ዋና ዋና ውጤቶችን ነው። እሺ፣ አንደኛ ንስሐ የገባው የሰው ልጅ በራሱ ሳይሆን በመስቀሉ ፍቅርና በመንፈስ ቅዱስ ኃይል ኃጢአትን ማሸነፍ እንደሚችል በተግባር ያረጋግጣል። ይህ ለሰይጣን የመጀመሪያ ክስ መልስ ይሆናል ማለት ነው። ልክ ነው። ፍጡራን ሕጉን መጠበቅ አይችሉም ለሚለው። ሁለተኛው ውጤት ከዚሁ ጋር የተያያዘ ነው። የእግዚአብሔር ሕግ ከባድና የማይቻል ሳይሆን ጻድቅና ለፍጡራን የሚጠቅም መሆኑ ይረጋገጣል። ሕጉ ራሱ ይከበራል። ሶስተኛ ንስሐ ባልገቡ ፍጡራን ላይ ለምሳሌ በሰይጣን ላይ የሚሰጠው ፍርድ አድሏዊ ሳይሆን ፍትሃዊ መሆኑ ለመላው ፍጥረት ግልጽ ይሆናል። ጥፋቱ ከራሳቸው ምርጫ የመጣ መሆኑን ያሳያል። በትክክል ማንም እግዚአብሔርን አላዳንከኝም ብሎ ሊከሰው አይችልም። እና የመጨረሻው ውጤት? አራተኛውና የመጨረሻው ውጤት ደግሞ የኃጢአት ምንጭ እና ውጤቶቹ በሙሉ ከፍጥረት ይወገዳሉ። ከዚያም በኋላ በፍጥረት ውስጥ ዘላለማዊ ሰላምና እረፍት ይሰፍናል። በራእይ ላይ ያለው ቃል እንባዎችንም ሁሉ ከዓይኖቻቸው ያብሳል፣ ሞትም ከእንግዲህ ወዲህ አይሆንም። ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ሥርዓት አልፏልና የሚለው። ስለዚህ የመጨረሻው ግብ ፍጥረትን ወደ ቀድሞ ንጽሕናውና ሰላሙ መመለስ ነው። እናም የኃጢአት ታሪክ ዳግም እንዳይከሰት ማረጋገጥ ነው። በጣም አስደናቂ ነው።
በአጭሩ የዛሬውን ጉዟችንን ስናጠቃልል የሰው ልጅ በራሱ ኃይል ሊፈታው ከማይችለው የኃጢአት ችግር ተነስተን የክርስቶስን ልዩ የአስተራቅነት ሚና ተመልክተናል። ከዚያም በአዳምና በሰይጣን መካከል ያለውን ልዩነት በማየት የመለኮታዊ ፍትሕን ጥያቄ ለመረዳት ሞክረናል። በመጨረሻውም ሕግ እንደ መመርመሪያ፣ መስቀሉ እንደ መድኃኒት፣ እንዲሁም መንፈስ ቅዱስ እንደ ኃይል ሆኖ ስለሚገኘው ዘላለማዊ መፍትሔ ተወያይተናል። ሁሉም ነገር እርስ በርሱ የተያያዘ ነው። በጣም ለማሰላሰል አንድ ጥያቄ እናንሳ። እሺ። ምንጮቹ መጀመሪያ ላይ እንዳልነው የእግዚአብሔር ዕቅድ ፍትሕንና ፍቅርን ፍጡራን በማየትና በመረዳት በሚችሉት መንገድ መግለጽን ይጠየቃል። በታሪክ ውስጥ የተተወነ እውነት ነው ብለናል። ይህ ደግሞ አንድ ጥያቄ ያስነሳል። እኛ ሰዎች ጥልቅ እውነቶችን የምንረዳበት መንገድ በንድፈ ሐሳብ ከመስማት ባለፈ በተጨባጭ ታሪክ ውስጥ ሲተገበር በማየት ላይ ምን ያህል የተመሰረተ ነው? በትክክል እውነት መናገር ብቻ ሳይሆን መተወን ሲቻል፣ መኖር ሲቻል ምን ያህል የበለጠ ትርጉም ይኖረዋል? ይህ ለግል ማሰላሰያ የሚሆን ጥያቄ ነው።